አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም። ዛሬ አዳሚ ታብሌኑን አይተሽ ሁልሽም ደስ ብሎሻል ምናምንና እኔ ራሱ ደስ ብሎኝ ነበረና ወደ መጨረሻ አካባቢ ትንሽ ወሽመጤ ቆረጥ ቢልም ግን ኖርማል ነው ኖርማል ነው እና ደስ ብሎኛል። ዛሬ አንደኛ ሁለታቸው ብቻ ስለሆኑ፣ ሁለተኛ ደግሞ እንደዚህ እየተፎጋገሩም ቢሆን ሳቃቸው ምናምን ደስ ይለኛልና በዚህ አይነት ሁኔታ ስላየኋቸው በጣም ደስ ብሎኛል። ሀይሚዬ እንግዲህ ፏፈሽ ብላ አምሮባት የኔ ቆንጅዬ በጣም ነው ያማረባት ምናምንና ብሩኬም እንግዲህ ከአንቺ ጋር ልዳር ወይ ብሎ አስፈቅዶ በጣም ቀልዳቸው አይጠገብም። የምሬ ነውና መጥቶ ነበረ። እንግዲህ እንዳያችሁት ሀይሚዬ ደግሞ ሻንጣውን አስተካክላ ጠብቃ ውጣልኝ እያለች ነውና እና እንግዲህ መግቢያ ላይ እንደተናገረችው ብዙ ነገር ተናግራለች። እንግዲህ ሻንጣውን አስተካክዬ እንዲወጣ ነው እዚህ ቤት፣ ወይኔ ወይ እሱ መውጣት አለበት ወይኔ መውጣት አለብኝ። እኔ ግን ሴት ስለሆንኩኝ ያው ቶሎ ደግሞ የኪራይ ቤት ስለማይገኝ እዚህ ነው መሆን ያለብኝ፣ ብሩኬ ነው መውጣት ያለበት አይነት ነገር እያለች ነበረ። ከዛ በመቀጠል ደግሞ እንግዲህ ለእያንዳንዳችን ዱአ አድርጉልን፣ ከዚህ በኋላ አብሮ መቀጠል ከባድ ይሆናል ምናምን እያለች ነበርና አትፍሩ ውዶቼ። እንደዚህ ሀይሚ በነገራችን ላይ ማለት ነው ሀይሚዬ በጣም ብዙ ጊዜ አይታችኋት ልብ ብላችኋት ከሆነ የእሷ ትወና አያስነቃም በምንም አይነት ነገር ማለት ነው። ከዚህ በፊት በጣም በቃ ወሽመጥን ቁርጥ የሚያደርግ ንግግሮች ትናገራለች ምናምን፣ ግን ያው መልሰው ይገናኛሉ ምናምን እንዳያችሁት ነው። ከዚህ በፊትም በሁለት ወሩ ፕራንክ ምናምን ኃይለኛ ነገሮችን ነበረ የምትናገረው ስላችሁ፣ የሚያሳምን ነገር በቃ ተስፋ የምቆርጡበት ነገር የለም። እንደዚህ አይነት ነገር ነበረ የምትናገረው እና ታሳምናለች፣ ሰውን የማሳመን ችሎታ አላት። ትወና ላይ ያው እንደምታውቋት ጎበዝ ነች እና እንዳትደነግጡ ለማለት ያክል ነው እንደዚህ ስትል እና እንግዲህ ብሩኬ መጥቶ ዛሬ በጣም አስቀውኛልም። ወደ መጨረሻ አካባቢ ግን ደግሞ ትንሽ የሆነ ነገር የሚሰማች ነገር የለም፣ ግን ኖርማል ነው። ዞሮ ድራማ ነው እና ትጨነቆሽ ውዶች። እና ታብሌሉን እዩት ደግሞ ፎቶቸውና አሁን ይሄን ጉንጯን የያዘባትን ፓርት ምናምን አላየንም ነበር። ይዟት ነበር እንዴ? እኔ አላየሁም። እና አንዳንዴ ታብሌት ላይ የሚለጠፉ ፎቶዎች ራሱ ይገርሙኛል። ማለት ለዚህ ተብለው ስለሆነ እንትን የሚባሉት የሚዘጋጁት ቪዲዮ ላይ የማላያቸው ነገሮች ለብቻ አባያቸዋለሁ ብዙ ጊዜ ልብ ብላችሁ ከሆነ ማለት ነው። እና ይመቻችሁ። ለማንኛውም ሀይሚዬና ብሩኬ ግን ለኦዲየንስ ክብር ቢኖራችሁና ብትታረቁ፣ ሰላም ብትፈጥሩ፣ ቶሎ ይሄን ነገር ብትቋጩት መልካም ነው። እና ደግሞ ሀይሚዬ ቁልፉን እንድትሰጠኝ ይፈልጋለሁ አይነት ነገር ስትል ነበር። እና ትርፍ ቁልፍ የላትምና ነው ወይስ ምንድን ነው? ለምንድን ነው ቁልፉን እንዲሰጣት የፈለገችው? እሷ ቁልፍ ካላት ማለት ነው ሊኖራት ይገባል። ምክንያቱም ያው ቁልፍ የእሷም ሊኖራት ይገባል አይደለም? እና እስከ ዛሬ ድረስ ተቆልፎባት ነው አትወጣም ወደ ውጭ ምናምን ሙስታሂል። እና ለማንኛውም ወይስ የእሱንም ቁልፍ ተቀብላ በቃ የዛ ቤት ቁልፍ ሙሉ ቁልፉን ተቀብላ ላለማስገባት እና እሱ እየመጣ እንዳይረብሻት ነው እንደዛ ያለችው እንበለው፣ እንደዛ እንበለው። ምኞታችሁን ብትመኙልን ደስ ይለኛል። እንግዲህ የሚመጣው እና እሱ ሊያድር እንደሆነ ነው የሚያስበው እና ስለው ማለት ነው። ነገር ግን አይደለም፣ እንደዛ የሚባል ነገር የለም። ህይወት ቀልድ አይደለም። ሲፈልግ የሆነ ቦታ ቆይቶ ከዛ የሆነ ሴት ምናምን፣ መቼም ሴቶች አይጠፉም። ያው ከወንዶች ይልቅ ሴቶች እንበዛለን በዚህ ዘመን። ሀይሚዬ የምን የእያንዳንዳችን ህይወት ነው የምትይው? ሁለታችሁም መቼም አትለያዩም ሲጀመር ማለት ነው። እና ለሁለታችሁም ነው ዱአ የምናደርገው፣ ግን ሁለታችሁን እንደ አንድ ነው የምናስባችሁ ማለት ነው። አንቺም እሱም የምንም ለየብቻ የሚባል ነገር የለም። ወደፊት ብዙ ነገር ከእናንተ የምንጠብቀው ነገር አለ። ይሄን ነገር ቶሎ ቋጭታችሁ ወደ ራሳችሁ ተመልሳችሁ ልቦና ሰጥታችሁ ነገሮችን አስተካክላችሁ የበፊት ፍቅራችሁን፣ ደስታችሁን፣ ሳቃችሁን እንዲታሳዩን ነው የምንፈልገው ማለት ነው ለእኛ። እና ይበቃችኋል። ከዚህ በላይ ብዙ ባትጓዙ ምናምንና አለቅም ብቻ ይሄ 300 ኬስ ከሚገባ ይሁን ምን ይሁን እንደዚህ የሚሆኑት። እና ደግሞ የሀይሚ የ300 ኬ እንዴት ነው አልፈጥንልኝ ያለ ሰብስክራይቡና ሼር አድርጉላት በእናታችሁ። እስኪ እሱ እንኳን ገብቶ ይሄን ድራማ የምንገላገል ከሆነ ማለት ነው። እና ሼር አድርጉላት ቶሎ። አሁን 82 ላይ ነች አይደለ? ስለዚህ ቶሎ
የታላችሁ 18,000 ሰዎች የታላችሁ? ቶሎ ቶሎ በሉና ሙሉት። የለም ያበቃ ነገር የማይገባ ለዛ እኮ ነው። ፍቅር ነው የማይገባኝ። ያበቃለት ነገር ፍቅር ነው የማይገባኝ። ውይ ፍቅርም እኮ ያልቃል። እረፍ። እግዚአብሔር የምታደርገውን በሙሉ በቴሌቪዥኑ እያየውክ ነው። ባይዘው በስክሪኑ እረፍ። እስቲ ለምንድን ነው እንደዚህ እንደ አንተ አፍሬሽ ነው? አራቱ ልጆች ውለጅልኝና አይዋ ብሩኬ ድሮም እኮ ብሩኬ ሌላ ሴት ከምታመጣ ማለት ነው እሷን ለመመለስ እንደዚህ ብትስማት ብታቅፋት ምናምን ትንሽ አለ አይደለ? እሷን ብዙ በጣም አግሬሲቭ ሆነች እንጂ እንደዚህ የሳምክ ምናምን ብታባብላት ኑሮ ነገሮች ሁሉ ይፈቱ ነበር ትላላችሁ። ለማንኛውም ዛሬ እንግዲህ ፉገራቸው አልተቻሉም። ሁለታቸውም እየሳቁ ነው እንደምታያቸው፣ እንግዲህ እየተፎጋገሩ ነው ምናምን። ከዛ ደግሞ እኔ የሳቀችበት ፓርት ሀይሚዬ ማለት ነው ሲያስነጥሰው ይማረኝ ሲል ለራሱ ይድፋህ አለችውና እየሳቀሽ ነበረ ዙራ ማለት ነው። ካያችኋት እንደዛ ብለው እየሳቀሽ ነበረ። በጣም ነው እንዴ የተጣላችሁት? አረ ፉገራ። ለማንኛውም እንደው ነገሩ እንኳን ሪል ነው ብላችሁ ብታስቡት እንኳን ማለት ነው ሀይሚዬ አሁን እዚህ ጋር ላይክ ከዚህ በፊት ብዙ ነገር እንግዲህ ያሳለፉ ልጆች ናቸው ሀይሚዬና ብሩኬ ማለት ነው። እና አብሮ እንዳሳለፈ ሰው አብሮ ክፉ በጎውን ብዙ ነገር እንዳሳለፈ ሰው የመጨረሻ ከወሰናችሁና አለ አይደለ ነገሮችን በቃ እንደዚህ መሆን አለባቸው ብላችሁ ከወሰናችሁ ማለት ነው እንደ ሪል ነው የምላችሁ። አሁን አንዳንዶቻችሁ ይህንን ነገር እንደ ሪል አድርጋችሁ ስለምታስቡት ነው። እና እንደዛ ከሆነ ሀይሚዬ ማድረግ አለባት ብዬ የማስበው ላይክ ጠራችሁ አይደለ? ጠርታው ሻንጣውን ምናምን አዘጋጃጅታ ጠበቀችው አይደል? ሶ ሲመጣ ኮተትክን ሰብስበክ ምናምን ነገር የሚባለውን ነገር ትታ እሱን ስሜታዊ ሊያደርግ የሚችለውን ነገር ወይም ሊያናድ የሚችለውን ነገር መጠቀሙን ትታ አለ አይደለም በቃ አንተና እኔ ከዚህ በፊት ብዙ ነገሮችን አሳልፈናል። አሁን ላይ ደግሞ ብዙ ነገሮች ተፈጥረውብናል ምናምን ብዙ ያልተፈቱ ነገሮች አሉ። ከዛ በተጨማሪ ደግሞ አንተ ደግሞ አሁን በተደጋጋሚ ስሜቴን እየጎዳኸው ነው ያለኸው፣ ለስሜቴ እየተጠነቀቅክ አይደለም። ስለዚህ አሁን ደግሞ እዚህ ቤት ወይ እኔ ነኝ መውጣት ያለብኝ ወይ አንተ መውጣት አለብክ። እኔ እዚህ ቤት አንተ እያለክ ምናምን እንደዚህ እየተመላለስክ ምናምን እንድረበሽ አልፈልግም። ማንም ሰው ደግሞ መጥቶ እንድረብሸኝ አልፈልግም። ራሴን ማስከበር እፈልጋለሁኝ። ስለዚህ በሰላማዊ መንገድ እንድትወጣልኝ ይፈልጋሉና ሻንጣዎችን አዘጋጅቼልሃለሁ። በቃ እንድትወጣልኝ ይፈልጋለሁኝ። አይ አልፈልግም፣ እኔ አልወጣም እዚህ ቤት የምትለይ ከሆነ ደግሞ አንተ እዚህ ቤት መኖር ትችላለህ። እኔ ደግሞ ተከራይቼ እስከወጣ ድረስ ቤት እስከምፈልግ ድረስ ጊዜ ስጠኝ፣ 1 ቀን 2 ቀን ጊዜ፣ ከዛ እወጣለሁኝ ብላ መናገር። ከዛ መውጣትም ከፈለገች እኮ ጓደኞች እነ ማሂ ምናምን አለች አይደለ? ማሂ ምናምን አለች፣ ወንድሞቹ አሉ ምናምን፣ ማረፊያ አታጣም ዞሮ ዞሮ ሀይሚዬ ማለት ነው። እና እንደዛ ብላ ፖላይት በሆነ መንገድ ብታናገረው ኑሮ ወደ ብሽሽቅ ወይም ወደ ሌላ ነገር አይገቡም እነዚህ ልጆች። ነገሮችን በዚህ መንገድ በቃ ቋጭታ እንትን ማለት ማስኬር ትችላለች ብዬ አስባለሁኝ። እኔ በእሷ ቦታ አሁን የእስከዛሬውን ነገር ተውትና አሁን ላይ እኔ በሀይሚዬ ቦታ ብሆን እንደዛ ማደርግ ነው የሚመስለኝ። ምናልባት በቦታው ሲሆን አላቅም፣ ግን እንደዛ ማደርግ ነው የሚመስለኝ እኔ ማለት ነው። እና እንደዛ ቢሆን ደግሞ አሪፍ ነው ብዬ አስባለሁ። ነገሮች ወደ ጸብ አያመሩም፣ ወደ ብሽሽቅ አያመሩም ምናምን። በቃ በሰላማዊ መንገድ እስከዛሬ ድረስ ብዙ ተበሻሽቀዋል፣ ብዙ ተመላልሰዋል ምናምን አይደለ? አሁን ላይ ደግሞ በቃ ሁሉ ነገር መጨረሻ ፓርት ላይ ከደረሳችሁ በዚህ አይነት መንገድ ሊሆን ይገባል የምትለያዩት እንጂ አሁን እኮ በቃ አለ አይደለ? ብዙ ላይፍ ያሳለፉ ልጆች ምናምን በዚህ አይነት መንገድ እየተፎጋገሩ ምናምን አስባችሁታል? ከዛ ነገሩ ወደ ጸብ ያመራና ጓ ምናምን ይባላል። እንደዛ መሆን የለበትም ብዬ አስባለሁ እንደኔ። ግን ይሄ ድራማ ስለሆነ ነው የሚፎጋገሩት ምን የሚሉት ምናምን፣ ለድራማው ድምቀት እንጂ ምንም ነገር እውነት ኑሮ አይደለም። ገባችሁ? ብሩኬ ደግሞ ማድረግ አለበት ብዬ የማስበው አሁን ከውጭ መጣሪ ሻንጣውን አዘጋጀችለት ምናምን ቀላለደ። ኦኬ ችግር የለውም መቀላለዱ ምናምን ያው ስለገረመው ምናምን ነው ብለን አናስብ ማለት ነው። ከዛ ሀይሚዬ ደግሞ ያው ሴት ልጅ በምንወደው ሰው ላይ የሆነ ነገር ስናገኝ የሆነ ነገር ስንበሳጭ ምናምን እኮ እንትን እንላለን አይደለም? ብዙ ቃላቶችን እንጠቀማለን፣ እንፎግራለን፣ የሆነ ብቻ እሱን ለማብሸቅ እሱን ለማናደድ እንጠቀማለን። ላይክ ሀይሚዬ አሁን እንደምታረገው ማለት ነው። እንደዛ ስታደርግ የሴትነቷን ባህሪ
ተረድቶ በቃ ነገሮችን በሰላማዊ መንገድ መፍታት ካልፈለግሽ በቃ ስትረጋጊ እናወራለን ምናምን ብሎ ወይም ትቶ ተመልሶ ቢሄድ አይነት ነገር ብዬ አስባለሁ። ወንድ ልጅ ብዙ ጊዜ ሴት ልጅ ያልሆነ ቃላቶችን ስትናገር ትቶ ወጣ ማለት ቢችል ወይም ደግሞ እንደዚህ እቅፍ አድርጎ ላይክ እንደ ዛሬ እንዳደረጋት ቢስማት ቢያቅፋት ምናምን ትመለሳለች ብዬ አስባለሁ። ለሴት ልጅ እንደዛ ነው ጥሩ ብዬ አስባለሁ። ካልሆነ እሷ የምትናገረውን እንደገና እሷንም የሚያናድ ነገር መልሶ ከተናገራት እሷ ስትናገር ደግሞ መልሶ ከተናገራት ወንድየውም በቃ እነዚህ ልጆች እሳት ሆኑ 2 እሳቶች ጭድና ክርቢት ሆነው ነገሩ ቶሎ ሊወርድ አይችልም ማለት ነውና እንደዛ ብዬ አስባለሁ። ሪል ቢሆን ኑሮ ነው የምላችሁ። ግን ይሄ ሪል ስላልሆነ ልጆቹ እየተፎጋገሩ ምናምን በቃ እንደዚህ ነው እንትን ማለት የፈለጉት ማለት ነው። ግዛው በእናትህ ስትናደድ የቱ ይሄን ተመችቶሻል? ለእኔ ከሆነ ግዛልሽ። ተመችቶሻል? አንተ ማትመለስ ከሆነ በቅርቡ ጀሞ አንተ ማትመለስ ከሆነ ቤቱን ገዝቼ ልስጥሽ። ምን ታረጊበታለሽ? ለነገሩ ቤቱ በእኔ ስም ገዛው ብለህ ታስወጣኛለህ ወይ? 4 ልጆች ውለጂልኝና እንደፈለጊው ነው። በሰፊ ነው ቤቱ። እምቢ አልክ እኮ አንተ። መች ነው እምቢ አልኩት? እኔ እኮ ደስ ይለኛል። ኧረ እባክህ ደስ ኧረ ወይኔ ሀይሚዬ አንተም ቢያልክ አላለችም ወይ ጉድ። ከዛ ደግሞ ብሩኬ ደግሞ እየሳቀ እንዴ ምናምን እያለ አልቀረም። ኧረ እባክህ እያለች ደግሞ ሽት እያለች ብቻ የዛሬው ፈታ ነው የሚያደርገው። የምሬ ነው። እና ለማንኛውም ሀይሚዬና ብሩኬ እኛ ተወዳጆች ይህን ነገር ትታችሁ እባካችሁ በሰላም ነው ቶሎ በሳቅኑልን። ከዛ በመቀጠል ደግሞ አንድ የምናገረው ነገር ማለት ነው ሀይሚዬ አሁን እዚህ ቤት እንግዲህ ብሩኬን ውጣልኝ አለችው አይደለ? ብሩኬ ወጣ እንበል እሺ። አሁን እዚህ ቤት ብቻዋን ልትኖር ነው? እዚህ አዳራሽ የሆነ ቤት ምን ልታረገው ነው? ይሄን ሁሉ ትልቅዬ ቤት ተከራይታ ምን ልታረገው ነው እንዴ? ከባድ ነው ሲጀመር። ይሄን የሚያክል ቤት ብቻዋን መከራየት ማለት እንዴት ነው ነገሩ? ይከብዳል እኮ እንደ እንትኑ እንኳን ስታስቡት ማለት ነው። የማይመስል ነገር እኮ ነው። ከዚህ በፊት ሰምታችኋል አይደለም? ብሩኬ ፕራንክ ያረጋት ሰዓት ላይ ማን ነው የሆነ እብድ እያጫወተው ምናምን አብረን እንደር እያለ እንትን አላለም? ከዛ የዛኔ እኔ ተከራይቼ እወጣለሁ በቃ አንቺ እዚህ እምቢ ካልሽኝ በቃ አብረን አናድርም ካልሽኝ እኔ እወጣለሁ አይነት ነገር እያለ ነበረ። ከዛ ሀይሚዬ ምን አለች እንዴ ይሄን የሚያክል ቤት እኔ ብቻዬን እዚህ ጋር ምን እሰራለሁኝ? በቃ እንትን ማትል ከሆነ እኔ ለብቻዬ ትንሽዬ ቤት እኔ ለኔ የምትበቃኝ ቤት ተከራይቼ እኖራለሁ እንጂ ይሄን የሚያክል ቤት የተከራየው ብቻዬን እንድኖርበት ነው እንዴ ምናምን አይነት ነገር ስትል ነበርና ከባድ ነው። እዛ ያክል ቤት ትልቅ እኮ ነው ውዶቼ፣ ፎቅና ምድር ነው። እና ያንን ያክል ቤት ምን ልታረገው ነው? ብቻዋን ደግሞ እንዴት ነው አሁን ብቻዋን እያደረች ነው? እውነት እንደው እንደዛ ብላችሁ ታስባላችሁ? ብሩኬ ወጣ አሁን እስካሁን ድረስ በቃ ብሩኬ ውጭ እያደረ ነው ምናምን፣ ሀይሚዬ ብቻዋን እዛ ቤት እየኖረች ነው። የማይመስል ነገር እኮ ነው። የምሬን ነው። እና ተው አትፎግሩን፣ የምር አትፎግሩን። እና በሰላም ኑልን ማለት ነው ሀይሚዬና ብሩኬ። ጥላትም ደስ አይበለው ከዚህ በላይ ያው ጥላትን የሆነ ታይም ላይ እንደምታሳፍሩት በፍቅር እንደ ድሮ ደስ ብሏችሁ መታችሁ ምናምን ሁለታችሁ ፍር እንደሚል እነዚህ ተሳዳቢዎችም ሁሉ ነገር ስንት ነገር ሲሉ የነበሩ ሰዎችም የሚያፍሩበት ቀን ሩቅ አይሆንም ብዬ አስባለሁ። ለማንኛውም ውዶቼ ዛሬ ብዙ ነገር ደግሞ ሻንጣው ባለፈው የሀይሚዬ ሻንጣ ይሄ ምንድነው እርሳሲ ከለሩ ማለት ነው። እሱ እኮ ባለፈው ሀይሚዬ እንትን ልብስ እያረገችበት ነበር የሀይሚዬ ሻንጣ ነው። ዛሬ ደግሞ የብሩኬ ሆኗል። አሁን ነው አንድ አይነት አላቸው ሻንጣ እና ደግሞ ሻንጣውን በቃ አይወጣም እዚህ ጋር ይቀመጥ ነገ መጥቼ ወስደዋለሁ ምናምን ሲላት ነው እዚህ አይቀመጥም ምናምን ብላ ምላ ነበር ማለት ነው። እና የዛኔ ደግሞ ማለሽ ምናምን ብላችሁ እንዳትደናገጡ የማለችው አይወጣም ማን ነው እዚህ አይቀመጥም በሚለው ነገር ላይ ነው እንግዲህ የማለችውና እንደዛ ብለን እናስበው ውዶቼ። ለማንኛውም በስከ መጨረሻ ብሩኬ ወጥተዋል። የደከመው ይመስላል ደግሞ ምናምንና ወደ ውጭ ወጥተዋል። እንግዲህ ሻንጣውንም በካርቶንም ምናምን አድርጋለች። ደግሞ ሌላውንም ጉድ አውጥታ በረንዳ ላይ አድርገዋለች። እሱም ደግሞ በቃ ብዙ መናገርም እንትን አላለም፣ ግን መለስ ብሎ ምናምን እንትን ብሎ ነበረ፣ ግን ቆለፈችበት ከወደ ውስጥ ማለት ነው። እና ታስቧ ትጨነቁ፣ ነገ ቀጣዩ እናያለን። አብሽርሽ ውዶቼ።